ሰላም ጤና ይስጥልኝ። በጣም የምወዳችሁና የማከብራችሁ የቻናሌ ተከታታዮች ሰላም ፍቅር ጤና በያላችሁበት ይድረስ እያልኩኝ እንግዲህ ይዤላችሁ የመጣሁት ማለት ነው ሀገር አቀፍ ዜናዎች ነው። እንደምትወዱ ተስፋ አድርጋለሁኝ። እንግዲህ ባለው ወቅታዊ ነገሮች ላይ እንግዲህ እንዳንድ ኢትዮጵያዊ ዜና ይዤላችሁ መጥቻለሁ። እስከ መጨረሻው ሰምታችሁ ላይክ እና ሰብስክራይብ ኮሜንት በማስቀመጥ ያላችሁን አስተያየት ስጡኝ እላለሁኝ። እንግዲህ ጥቅምት 13 2014 ዓ.ም ኢሚኮ ፍርሃት ካልፈጠረበት በጀግንነቱ ከተመሰከረለት በታሪኩ እንኳን ካልተገኘበት አድባር አክባር ወገን አኩሪ ወሰን አስከባሪ እውነት መስካሪ ለፍትህ ተቆርቋሪ ከሆነ ህዝብ ነው የተገኘው የአስደናቂው እሴቶች ባለቤት የገናና ታሪክ አባት የነጻነት ምልክት የጨለማ መውጫ መብራት ለተጨነቁ ደራሽ ለተራቡ አጉራሽ ላዘኑት እንባባሽ ከሆነ ህዝብ ማህፀን ነው የፈለቀው ቴዎድሮስ መቅደላ ላይ ሽጉጡን የጠጣው ጮማ በወረደበት ጠጅ በተንቆረቆረበት ማርና ወተት ባረሰረሰበት ራእይ በተናገረበት መልካም ጉሮሮ ባሩድ የለቀቀበት ከምንም በላይ ክብርና ፍቅር ስለገባው ነው እንጂ መስጠት ስላልተፈጠረለት ነው ለልጅ ልጁ ሙቶ መኖርን ወድቆ ማቆምን ለማስተማር ነው። ሙቶ ስላኮራን ወድቆ ስላቆመን ዛሬ ላይ በእርሱ ስም እየተጠራው ሁሉ ደስ ይለዋል። የእርሱ ጀግንነት ለማውራት ይቀናዋል፣ ይሽቀዳደማል። የእርሱ ክንድ እንደሚያቃጥል እንጂ በጥላት እጅ እንደማይገባ ያውቀዋል። ጥላት ደግሞ አንጀቱ እርር ይላል። እምዬ ምኒልክ ተቆጥተው የተነሱት ወደ አድዋ የገሰገሱት ለሀገር መሞት ለሀገር ሕይወትን መስጠት መታደል መሆኑን ስለሚያውቁ ነው። አድዋ ዛሬ ላይ የሚኮራባት የሚሸልልበት የሚፎክርበት ደም እንደንቦ የፈሰሰበት አጥንት የተከሰከሰበት ሕይወት ተገብሮበት ድል ስለተገኘበት ነው። የዛን ጊዜ አባቶቻችን ሆ ብለው ባይሄዱ ምሽግ ባይረማመዱ ደረታቸውን ለጥይት ሰጥተው ነፃነት ባያመጡ ኑሮ አድዋ መፎከሪያ ሳይሆን ማፈሪያ ይሆን ነበር። እነርሱ ግን ሙተው አላፈሩም፣ ጥላትን አልሰጉም። እየገሰገሱ እየተኮሱ በጎራዴው የጥላትን አንገት እየቀነጠሱ ነፃነትን አመጡ። ጥቁሩን ከባርነት አወጡ። ከተራራው ላይ ሌላ የጀግንነት ተራራ ላይ ቆልለው መጡ። ሁሉም ወደ ወሎ ይዝመት። የቀደሙት አባቶች በባዶ እግራቸው ልጃቸውን ከብቶቻቸውን በበረት ዘግተው ስንቅና ትጥቅ በራሳቸው አዘጋጅተው ንጉሥ ሆይ ያስከትሉ ለሀገሬ ልሙትለት እያሉ ይዘምቱ የነበሩት የደማቸውን ሀገር ያቆሟት ማንነት፣ ሃይማኖት፣ ኢትዮጵያዊነት የሚጠራባቸው ነው። መሸነፍ ስለሚያንገሸግሻቸው፣ ነፃነት ማጣት እንቅልፍ ስለሚያሳጣቸው ነው። ለምነው እንዝመት፣ ለምነው እንሙት፣ ለምነው ጥላትን እንመክት ይላሉ። እኛ ሙተን ያስከበረ ሙቶ ያኖረ አባት እንጂ ፈርቶ የተዋረደ አባት የለንም። ዛሬ ላይ ሙተህ ልጅህን፣ ሚስትህን፣ ሀገርህን ካላስከበር ነገ ኑረህ ትሞታለህ። ራዕይ የሌለው ህይወት፣ ነፃነት የሌለው ኑሮ ከሞት አይተናነስም እና የጠላት መቀለጃ የገዳይ መለማመጃ ትሆናለህ። ሚስትህን እያየህ ታስደፍራለህ። ልጅህን በግፍ ታሰቃያለህ። እናትህን እንድትሞት ትፈቅዳለህ። ሞት ለማንም ነው። ዛሬ ኮን ነገ አይቀርልህም። ሞት ትርጉም እንዲኖረው ስምህን ከመቃብር በላይ እንዲያኖረው ግን ሙተህ በክብር ለፍቅር አድርገው። ሞታችሁን ለክብራችሁ ያደረጉት ሁሉ በታሪክ መዝገብ ላይ ይወሳሉ። እሳት ቢያንቀላፋ ገለባ ጎበኘው እንዲሉ ጀግናው ዝም ሲል ሲነኩት የሚያቃጥለው ሲገፉት የሚወድቀው ጥላት ዛሬ ላይ መንደርህን ደፍሯል፣ ቀይህን አርክሷን፣ ወገንህን ጨፍጭፏን፣ ሀብትህን አውድሟን። ተነስና እሳት መሆንህን አሳየው። ጥላትህን ገለባ ነውና አቃጥለው አክስለው በንፋስ ላይ አብነው። አንተ ነዲድ የሚያቃጥልህ ቁጣ የሚጥልህ ጠመንጃ የሚነጥልህ ሰይፍ የሚዘነጥልህ አባት ልጅ ነህና የሚነጥልህ ሰይፍ የሚዘነጥልህ አባት ልጅ ነህና አይመጡም እንጂ ከመጡ ደፍረው ጦርነት ጌጡ
ውጊያው ጨዋታው የተባለው አባት ልጅ እኮ ነህ። እንዴት ርስትህን፣ ሚስትህን፣ ክብርህን አሳልፈህ ትሰጣለህ? እንዴት ጎልማሳ በርስቱና በሚስቱ አትምጡብኝ የሚለው ብሂል ትረሳለህ? ማንስ ትጠብቃለህ? ዝመት ትመም እንጂ ልብ በል። ያ መስዋዕትነት ነፃነት ያለ ጀግንነት አሸናፊነት ያለ ሞት ሰማዕትነት አለመኖሩን አውቀ ሙተህ ለመኖር ሙተህ ለማኖር ገድለህ ለማስከበር ገስግስ እንጂ አድዋን አያቶቻችን ሰርተውልሃን፣ ከጠላት ወረራ አድነውሃን፣ ነፃነት ከፍ አድርገውልሃን፣ ሰንደቅህን በኩራት አውለብለውልሃን፣ ኮርተህ እንድትኖር በዓለም ፊት እንድትከበር አድርገውሃን። አባቶች ካራማራን ደግመውልሃን፣ ጥጋብ የወጠረውን የጥላትህን ልብ አስተንፍሰውልሃን። ከዚያ በረሃ ከዚያ ቃጠሎ ሰንደቋን ሰቅለው አውለብለውልሃን። አንተ የእነርሱን ታሪክ ብቻ እያወራህ እንድትኖር ዛሬ ታሪክ ብራናውን ዘርግቶልሃን፣ እድል ሰጥቶልሃን። ከአያቶቻችህ ከአባቶችህ ታሪክ አስተካክለህ የምትጽፍበት፣ ራስህን አሻራ የምታሳርፍበት፣ ታሪክ ላይ ታሪክ የምትጨምርበት አዲስ ብራና ተገልጦልሃን። በደም ቀለም የሚጻፍ ከትውልድ ወደ ትውልድ የሚተላለፍ ብራና ከቀድሞ ውጭ ሌላ ቀለም አይቀበልም። ብዕሩን ከደም ውጭ ሌላ ቀለም አይተፋም። ብዕሩ ደም ይተፋን፣ ብራናው ላይም ይጽፋን። ጥላትህን አጥፍተህ በተገለጠው ብራና ላይ ጻፍበት። ታሪክህን ከትብበት። የተገለጠውን ብራና ከተጻፈበት ብትቀር ሀገርህን በጠላት ታስወርረውና ክብርህን ብታስደፍር ግን የአባቶቻችን አጽም ይረግመሃን፣ የታሪክ ድርሳን ይዘልሃን። የሚመጣው ትውልድ ይረሳሃን፣ ያፍርብሃን። እንደ አባቶቻችን ስምህን እንዲጠራ የልጅ ልጅህን በስምህ እንዲኮራ ዛሬ ትምምና ታሪክ ስራ። የጀግናችን እናት ማን ይደፍራታል? ያገኛት ሁሉ አንገቱ ይላታን እንዳለ ፎካሪው የምትከበረው የጀግና እናት ናት። ጀግና የወለደች በድል ትደሰታለች፣ ተከብራ ትኖራለች። በየጦሩ አውድማው ሁሉ እልል ትላለች። እሰይ እንኳንም ወለድኩ እያለች ፈጣሪዋን ታመሰግናለች። እናትህ ተደስታ እንድታድር በቀይዋ እንድትኖር ከፈለግ ተነስ፣ ነፍጥህን አንሳ፣ ጥላት እንጂ አስነሳ፣ የጥላትህን እጅ አስነሳ። ጥላትህን ሀገርህን ሲወራት፣ ልጅ ሲደፍራት፣ እናትህ ሲደፍራት ዝም ብለህ ካደርክ ኖርኩ እንዳትል ሙተሃል እንጂ ያንተ መኖር ማንነት በማስከበር ሀገርና ሕዝብ በማኖር ላይ መመስረት አለበትኝ። ተዋርዶ ከመኖር ተከብሮ መሞት በታሪክ ይበጃልና። የፈሪን እናት ማን ያከብራታን? የመጣውን ሁሉ ያዋርዳታን የሚለው እንዳይደርስብህ። እናት እንደተዋረደች ልጅህ በስቃይ እንድትገደድ ተጠንቀቅ። ሙተህ መኖርን እንደ አባቶቻችን አሳይ። ሙተህ ለዘላለም ተከብረህ እንጂ ኑረህ ለዘላለም አትዋረድ። እናትህንም ርስትህንም ይከበሩ ዘንድ ትመም። መነሻ ከትግራይ ያደረግከው ወራሪና ዘራፊ ቡድን የምትፈልገውን የመንግስት አካላትን ነው የሚልህን አትስማው። በደርግ ዘመን የምፈልገው የደርግን ባለስልጣን ነው ብሎ አታለኋን። አሁንም ሊተለልህ ነው። ደርግ ነው የምንፈልገው ብሎ አሳልፈህ የደርግን ባለስልጣን ሳይሆን የገደለው አንተን ነው። ያፈናቀለህ አንተን ነው። ርስትህን ነው የቀማ አንተን ነው። የውሸት ታሪክ የሰራለህ ሁሉም ጥላቶችን በአንድነት እንዲነሱብህ ያደረገው አንተ ላይ ነው። ዛሬም አንተን ባይፈልግህ ኑሮ ማይካድራ ላይ ሺዎችን አይገድልም ነበረ። ጭና የደም ምድር አይኖርም ነበረ። አጋምሳ በሌሎችም ስፍራዎች አነጣጥሮ አይገድልህም ነበረ። ጥላት የሚፈልገው ከቻለ አማራን የሌለበት ኢትዮጵያ መፍጠር፣ ካለበለዚያም ደካማና አቅመቢስ አማራን እንዲኖር ማድረግ ነው የሚፈልገው። አማራን መግደል፣ ማፈናቀል፣ ከርስት መንቀል ብቻ ነው። አንተ ደግሞ የአባቶች ልጅ ኩን። እምቢ አይሆንም በል፣ አይደረግም በለው። በየገባበት አስቀረው። መንደርና ቀዮን እንደማይረማመድ ጥላትን አሳልፎ እንደማይሰድ አሳየው። ጎንደር ሲነካ ወሎ ሲደፈር፣ ደጋጉ ወሎ ጦሙን ሲያሳድር ዝም ካልክ ታሪክ ይወቅስሃል። ማዕበል ኩን ሲመጣ ማዕበል ኩነ ጠብቀው። ዶፉን በላዩ ላይ ልቀቀው፣ በውሽንፍር አጨናንቀው። ምንጩን አድርቀው፣ ቀብሩን አርቀው አለው ጥላቱ ተመለስ ዛሬ። ፈርቶ መመለስ የለም በዛሬ በለው። በዘርህ ፈርቶ መመለስ፣ በጦር ሜዳ መለሳለስ የለም። ወደፊት መገስገስ ነው። ምሽግ መደምሰስ፣ ለተጨነቁ መድረስ ነው።
ሂድ ወደ ወሎ ዝመት፣ ሂድ ወደ ደጋጎቹ ቀዬ፣ የጋራ ጥላትን ደምስስ፣ ሂድ ለተራቡት ድረስላቸው፣ ሂድ ጥላትን አስለቅቅ፣ የተፈናቀሉት ወገኖችህን ወደ ሞቅ ቤታቸው መልሳቸው፣ ያዘነ ልባቸውን ጠግንላቸው፣ የፈሰሰባቸውን አብስላቸው፣ በታርቆ